በመቀጠል ደግሞ በዚህ ስፍራ ይሄንን ጋዜጣዊ መግለጫ ለመዘገብ የተገኛችሁ የሚዲያ ባለሙያዎች እንዲሁም ታዳሚዎች ሁላችሁንም ልናመሰግናችሁ እንወዳለን። በዚህ ስፍራ በመገኘታችሁ ልዑል እግዚአብሔር የተባረከ ይሁን። ከዚህ ቀጥሎ የአርሞኒ መንፈሳዊ ተሐድሶ ቤተክርስቲያን በትንሹ ምን ትመስላለች የሚለውን በጽሁፍ አቀርብላችኋለሁ። አርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን በመዲናችን አዲስ አበባ ከተማ ልዩ ስፍራው መካኒሳ ተብሎ በሚጠራው አካባቢ የዛሬ 15 ዓመት የቤተክርስቲያናችን ዋና መጋቢ በሆኑት በመጋቢ ሄኖክ መንግስቱ ራእይ ተቀባይነት ተመሰረተች። ዛሬ ላይ አዲስ አበባን ጨምሮ በክልል ከተሞች በዝዋይ፣ በወሎሶና በባህር ዳር እንዲሁም በዩናይትድ ስቴትስ ኦፍ አሜሪካ ቨርጂኒያ ቤተክርስቲያን ተክላ የእግዚአብሔርን መንግስት በስፋት በማስፋፋት ላይ ትገኛለች። አርሞኒየም የሚለው መጠሪያ ስያሜዋን ያገኘችው ከመዝሙረ ዳዊት መጽሐፍ 113 ቁጥር 3 ላይ ከሚገኘው ቅዱሱ መጽሐፍ ቅዱስ ቃል ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ ጢም እንደሚፈስስ እስከ አሮን ጢም መልበስ በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አዟልና። አርሞኒየም የማያቋርጥ ልምላሜና ፍሬያማነት ያለበት የጠል ቦታ ነው። ቤተክርስቲያናችን አንግባ የተነሳችው ራእይ እግዚአብሔርን የሚያከብር በሁለንተናው የበለጸገ ትውልድ ተነስቶ ማየትን ነው። ለዚህም ራእይ መሳካት የታላቁ ተልእኮ አገልግሎት የሆነውን የወንጌል ለፍጥረት ሁሉ ማድረስ ሥራ ቀዳሚ አድርጋ ሁለንተናዊ የሆኑ አገልግሎቶችን በመስጠት ላይ ትገኛለች። በቀጣይም ይህንኑ አገልግሎት በማጎልበት በሂደት ላይ ያሉትን ጨምሮ በተለያዩ አዲስ አበባ ቦታዎችና ክልል ከተሞች ቤተክርስቲያን በመትከል የእግዚአብሔርን መንግስት ሥራ በስፋት ለመስራት የተለያዩ እንቅስቃሴዎችን በማድረግ ላይ ትገኛለች። አርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን በዋና መጋቢያችን በፓስተር ሄኖክ መንግስቱ መሪነት በተለያዩ ቀናትና የተለያዩ መርሃዊ ግብሮችን በመንደፍ የትምህርት የጸሎትና መሰል አገልግሎቶችን የምትከውን ሲሆን በተጨማሪም እንደ እግዚአብሔር ቃል የሆኑ ሃይማኖታዊና ህዝባዊ በዓላት ላይ የድርሻዋን በመወጣት ትሳተፋለች። በተለየ ሁኔታ ግን 2 በዓላት ትኩረት ሰጥታ ታከብራለች። እነሱም ጥቂት የማይባሉ እህት ቤተክርስቲያን ተቀብለው እያከበሩት ያሉት ተምሳሌታዊ በሆነ ቡራኬ የሚተገበረው የዘመን መለወጫ የሆነው የጣፋጭና የባርኮት በዓል የመጀመሪያው ሲሆን፣ ሁለተኛው ከ10 ዓመት በላይ በቤተክርስቲያናችን ሲከበር እና ከቅርብ ጊዜ ዓመት ወደዚህ ደግሞ የወንጌል አማኞች ሃይማኖታዊ በዓል እንዲሆን ሀገራዊ ሥራ እየተሰራበት ያለው በዓለ ሃምሳ በዓል ነው። ይህ ታላቅ በዓል ዘንድሮ በሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በሻራተን አዲስ ሆቴል ከፍ ባለ ሁኔታ ሲከበር ቅዱሳኖችና ይመለከተኛል የሚሉት ሁሉ በተጠቀሰው ቀን ቦታና ሰዓት እንዲገኙ አርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን ጥሪዋን ታስተላልፋለች። አመሰግናለሁ። በዓለ ሃምሳን አስመልክቶ ለተጠራው ለዚህ ጋዜጣዊ መግለጫ ምላሽ የሰጣችሁን ጋዜጠኞችን፣ የሚዲያ አካላትን በሙሉ አክብራችሁን ስለመጣችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብራችሁ ማለት ፈልጋለሁ። እንደገናም በዚህ የታደማችሁ እንግዶቻችን በሙሉ እግዚአብሔር ያክብራችሁ። እንደሚታወቀው አርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን ከ10 ዓመት ላላነሰ በቤተክርስቲያናችን ይህን መንፈስ ቅዱስን እናመሰግናለን የሚለውን ፕሮግራም ስናከብር ቆይተናል። ከባለፉት 3 እና 4 ዓመት በኋላ ደግሞ አገራዊ እንዲሆን የበኩላችንን አስተዋጽኦ እያደረግን ነው። ክርስቲያኑ ማህበረሰብ ይህንን በዓለ ሃምሳ በየግሉ በየቤቱ በየቤተክርስቲያኑ ያከብራል ብዬ አስባለሁ። ደግሞም ያከብራሉ። ነገር ግን የአደባባይ በዓል የሌለው ማህበረሰብ ስለሆነ በተለያየ መንገድ ደግሞ ይሄ አገር ውስጥም ካለው ሃይማኖታዊ ነጻነት ጫና የመጣ ነው ብዬ ስለማስብ በበዓለ ሃምሳ በኢትዮጵያ ውስጥ ብቻ የሚከበር ሳይሆን ከኢትዮጵያም ውጪ ባሉ ህዝበ ክርስቲያኖች ዘንድ የሚከበር ነው። አሁን ደግሞ የኛ አገራዊ እንዲሆን ይህንን ጥሪ ለማስተላለፍ ነው። ከዚህ በፊት እንደምታውቁት ቤተክርስቲያናችን በኢትዮጵያ ሆቴል በራስ ሆቴል ይህንን በዓለ ሃምሳ ስታከብር ቆይታ
በባለፈው በተለይ በቀኑን ለመጥቀስ ያክል ግንቦት 27 ቀን 2015 እና ሰኔ 30 2016 በስካይላይት እና በኢሊሌ ሆቴል በመናከብርበት ጊዜ አገራዊ እንዲሆን ለካውንስሉም ለአብያተ ክርስቲያናትም ህብረት ጥሪ ያቀረብንበት ጊዜ ነው። ይህንን በዓለ ሃምሳ አስፈላጊ ነው ብለን ያመንበት ደግሞ እንደምታውቁት የጋራ መጠሪያችን ጴንጤቆስጤ ወይም መንፈስ ቅዱስ የወረደበት ይሄ በዓለ ሃምሳ የኛም የጋራ ስም ጴንጤዎች ተብለን የተጠራንበት እነዚህ ጴንጤቆስጤ ነበር እንደውም ድሮ የሚባለው የጋራ መጠሪያችንም እስኪሆን ድረስ የተጠራንበት ስም ነው። ስማችን ማንም ሰው ጴንጤ ነው የሚባለው፣ ጴንጤቆስጤ የተባልነው ከዚህ የተነሳ ነው። ሌላው ቤተክርስቲያን በዚህ ቀን የተወለደችበት ነው። እንደገና ልምምዱ ላይ ያተኮረን ሳይሆን ቤተክርስቲያን መወለድ ብቻ አይደለም፣ ቤተክርስቲያንን ደግሞ ያደገችበት በመንፈስ ቅዱስ እርዳታ ያደገችበት ነው። ብዙዎች በአንድ ጊዜ ወደ ጌታ መንግስት የተጨመሩበት ቀን ነው። እንደገና ደግሞ እንደምታውቁት ለወንጌል እንኳን የፈሩ ሰዎች ራሳቸውን ለጌታ መስዋዕት እስኪሆኑ ድረስ የደፈሩበት ቀን ነው። ብዙ ጸጋ ስጦታዎች የፈሰሱበት ቀን ነው። መንፈስ ቅዱስ ከኛ ጋር ለመኖር ብቻ ሳይሆን በእኛ ውስጥ ለመኖር ወደዚህ ምድር የመጣበት በዓል ነው። ይህንን በዓል በሰፊው በእንዲህ አይነት መንገድ እንድናከብር ጥሪ እናደርጋለን ማለት ነው። ዓላማው ይኸው ነው። ጌታ ኢየሱስ ይባርካችሁ። ሰኔ 8 በሸራተን አዲስ ይህንኑ በዓል በደማቅ ሁኔታ ከ9 ሰዓት ጀምሮ እናከብራለን ማለት ነው። ከልብ አመሰግናለሁ። ተባረኩ። እንደምን አላችሁ? ሰላም አርፍዳችኋል ወይ? እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ። በዚህ ቦታ ላይ የሚነገረውን ነገር ደግሞ እንደ ድልድይ ለህዝቡ ለማሻገር በዚህ ስለተገኛችሁ በጣም ላመሰግናችሁ እወዳለሁ። ፓስተር ዘሪሁን እባላለሁ። እኔ ፎከስ የማደርገው ይሄን በዓል ማክበር ፋይዳው ምንድነው፣ ምን ይጠቅማል የሚል ሀሳብ ወደ ህዝቡ እንድታደርሱልን ጥቂት ነጥቦችን ለማስቀመጥ ነው። ምንድነው የሚጠቅመን፣ ምንድነው የሚያስፈልገን፣ ለምንድነው የሚያስፈልገን? ይሄንን እስካሁን ድረስ በአልሞኒየም ቸርች እንደሰማችሁት ለ10 ዓመት ያህል ስታደርገው ቆይታለች። በዚህ 3 ዓመት ደግሞ ሁላችንንም ስትቀሰቅሰን ነበረ። ይሄ ኔትወርክ እያደረገ መላ አገሪቱን የሚያዳርስ ይሆናል እና ምንድነው ፋይዳው? የመጀመሪያው ፋይዳ ሚሽን ነው። እንደምታውቁት መንፈስ ቅዱስ ወደ ምድር በበዓለ ሃምሳ ከመምጣቱን በፊት ቢሆን በብሉይ ኪዳንም መንፈስ ቅዱስ ለሚሽን ስራ ክሮስ ካልቸራል ለሆኑ ነገሮች፣ ድንበር ዘለል ለሆኑ ነገሮች አገልጋዮቹን ሲቀሰቅስ እና ለወንጌል ለእግዚአብሔር እውነት አገልጋዮቹን እያስታጠቀ ወደ ሌሎች ስፍራዎች ሲልክ ነበር። በአዲስ ኪዳን ደግሞ ሲመጣም ከተለያዩ አገር ከተለያየ ቋንቋ ያሉ ሰዎችን በአንድነት የወንጌልን እውነት እንዲሰሙ ከማድረግ ነው የጀመረው። ለዛ ነው ያ በዓል በዓለ ሃምሳ በሚባለው ቀን ላይ የሆነው። በጣም ከፍተኛ የሆነ መከር በሚሰበሰብበት ጊዜ እግዚአብሔርም የመጀመሪያውን የአዲስ ኪዳን ቤተክርስቲያን መወለድ መከር የሰበሰበበት ስለሆነ የመጀመሪያውን በኩር ያገኘበት ስለሆነ ከሚሽን ስራ አንጻር በጣም አስፈላጊ ነው። ይህም በዓል አብረን ማክበር፣ አብረን ማሰብ፣ የመንፈስ ቅዱስን ሚና ማሰብ፣ መነጋገር፣ በዚህ ጉዳይ ላይ ትኩረት ማድረግ ዘለል ለሆኑ ከሀገራችንም አልፈን ሚድል ኢስትን ኢስት አፍሪካን ለመድረስ እንድናስብ እንድንሄድ በጣም የሚያነሳሳን በመሆኑ ሚሽን በጣም ዋና ነገሩ ነው። ይሄን ማድረግ በጣም ይጠቅማል ለዚህ የሚል እምነት አለ። ሁለተኛው ትውልድ ነው። እንደምታውቁት የመንፈስ ቅዱስ ስራ የሚተላለፍ ስለሆነ ጴጥሮስ የመጀመሪያውን ቀን ስብከቱን ለእናንተና ለልጅ ልጆቻችሁ ነው ይሄ ስጦታ ብሏል። ስለዚህ መንፈስ ቅዱስ ሁልጊዜ መንፈስ ቅዱስን የሚያስብ መንፈስ ቅዱስን የሚያከብር ሰው የሱን ዘመን ብቻ ማያይ ከሱ ዘመን በላይ ለትውልዶች የሚያስብ ይሆናል። መንፈስ ቅዱስ የዘላለም አምላክ ስለሆነ ለዘላለም ከኛ ጋር የሚኖር ስለሆነ በእኔ የተሰፈረች ዕድሜ ብቻ ሳይሆን በልጆቼም ዕድሜ በትውልዱ ዕድሜ በሚቀጥለው ቤተክርስቲያን የሚሰራውን ስራ ሁሉ መሰረት ለመጣል ሁላችንም ተሰባስበን መንፈስ ቅዱስን ስናስብ ሳንወድ በግድ እሱ ዘላለማዊ አምላክ ስለሆነ ስለ ነገ እንድናስብ መሰረት እንድንጥል ስትራቴጂ እንድናወጣ ይረዳናል፣ ያግዘናል። በጣም መሰረታዊ የሚያደርገው ሁለተኛው ፖይንት እሱ ነው። ሶስተኛው ህብረት ነው። መንፈስ ቅዱስ ተነጋግረው የማያውቁትን ያነጋገረ፣ አብረው ተቀምጠው የማያውቁትን አብሮ ያስቀመጠ፣ ወንድምና እህት ነን የማይሉትን ወንድምና እህት ያስባለ፣ ባሪያና ጌታን አንድ ጌታ ስር ያንበረከከ፣ በጣም ግድግዳን የሰበረ ነው። ህብረት የፈጠረ የሚገርም ኮሚኒቲ የሰራ ሊገናኙ የማይችሉ ሊተዋወቁ የማይችሉ አብረው ሊቀመጡ የማይችሉ
ሰዎችን አንድ ያደረገ ሁላችን የጠጣነው ከእርሱ ስለሆነ ሁላችንም ድንበር ዘለል የሆነ አጥራችንን ዘለን እርስ በርሳችን እንድንተጋገዝ፣ እንድንደጋገፍ፣ እንድንተያይ አንዱ አጥቢያ ከአንዱ አጥቢያ፣ አንዱ ቤተ እምነት ከአንዱ ቤተ እምነት ከዛም አልፎ ሌሎችንም አቅፈን ሁሉ ለመስራት የሚያስችል የህብረት ጥሪ ስለሚያደርግ መንፈስ ቅዱስን አስቦ ሰው ልዩነትን ሊያስብ ስለማይችል እነዚህን 3 ፋይዳዎች እንኳን ብቻ ብንይዝ በጣም ያስፈልገናል። በዚህ ጉዳይ ላይ አስፍተን መስራት አለብን ብለን ማለት አለብን። ለአርሞኒየም ቤተክርስቲያንን በርቱ፣ ከዚህ በላይ አገራዊ ለማድረግ ደግሞ ሌሎች ስትራቴጂዎችን ቅረጹ እንላለን። ፋይዳው ትልቅ እንደሆነ ስለምናስብ ይሄን ካልኩኝ ይበቃል። እግዚአብሔር ይባርካችሁ። ፈልጋለሁ። ስሜ መጋቢ ዮሐንስ ግርማ ነኝ። እንግዲህ እንደሚታወቀው ወሳኝ የሆኑ ክስተቶች በአንድ ህብረተሰብ፣ በአንድ ማህበረሰብ፣ በአንድ ሀገር ኔሽን፣ በአንድ ዘመን ወሳኝ የሆኑ ክስተቶች የተከሰቱባቸውን ቀናት ጠብቆ በአመት ኢንተርቫል በቀኑ ላይ የተከሰተውን ለሰው ዘሮች፣ ለህዝቦች፣ ለማህበረሰብ የተከሰተውን ክስተት ጊዜውን ጠብቆ በየአመቱ ያንን በጎ የሆነ ክስተት እያሰቡ ማክበርና ፈጣሪን እግዚአብሔርን ማመስገን መጽሐፍ ቅዱሳዊ መሰረት ያለው ትውፊት ነው። ለምሳሌ እግዚአብሔር ህዝቡን ከባርነት ቤት ከግብፅ ምድር ከግብፅ ምድር ለአባቶች እንደገባው ተስፋ ቃል ነፃ ያወጣበትን የነፃነት በዓል ምክንያት በማድረግ በየአመቱ ነፃ የወጡበት የራሱ አካሄድና ስርዓት ስላለው ፋሲካን አርደው እግዚአብሔር የራሱን ህዝብ ቤት የእስራኤልን ቤት ዕብራውያንን ቤት መቅሰፍቱ እየዘለለ ያደረገበትን ፓስ ኦቨር ወይም ደግሞ የፋሲካ በዓል በመባል በእኛ የሚታወቀውን ያንን ምሽትና የተከሰተውን ክስተት የፓስ ኦቨሩን ወይም ደግሞ የፋሲካውን በግ ያረዱበትና ደሙን በመቃኑና በጉበኑ ላይ አድርገው እግዚአብሔር በሰጣቸው ስርዓትና ትእዛዝ መሰረት እንዴት እግዚአብሔር ከዚያ ከጸና ቀንበር ላይ በጸናች እጁና ኃይሉ ነፃ እንዳወጣቸው በየአመቱ እያሰቡ ይህንን በዓል እንዲያከብሩ ጌታ ራሱ ትእዛዝ እንደሰጠ እናውቃለን። የዚህ ዋናው ሲግኒፊካንስ ምንድን ነው? የእግዚአብሔርን ማዳንና የእግዚአብሔርን ስራ የእግዚአብሔርን ትድግና ለሚቀጥለው ጄኔሬሽን ለሚቀጥለው ትውልድ እንዳይረሳ የእግዚአብሔር ስራ እንዳይረሳ ለሚቀጥለው ትውልድ በሚያከብሩበት ሁኔታ ይህንን እውነት ለማስተላለፍ መሰረታዊ የሆነው ነገር ነው። በሌላም መመልከት እንችላለን። ዮርዳኖስን ሲሻገሩ ካህናቱ ከቆሙበት እግር ስር ድንጋዮችን 12 ድንጋዮችን ወስደው እግዚአብሔር በወሰነው ስፍራ እንዲተክሉ ተደርጓል። እና ምንድነው ሲግኒፊካንሱ ሲባል ትውልድ ይህን ድንጋይ አይቶ ምንድነው ብሎ ሲጠይቅ እግዚአብሔር በእስራኤል ፊት ባህርን ከፈለ፣ ወንዝን ከፈለ፣ እንዲያሻገር የሚለው ለጄኔሬሽን እንዲተላለፍና እንዳይረሳ የእግዚአብሔር ማዳን የእግዚአብሔር ትድግና እንዳይረሳ ለማለት ነው እና ይሄ ትውፊት ደግሞ በዓለም አቀፍ አብያተ ክርስቲያናት ውስጥም በጣም የተለመደ ነው። ለምሳሌ አንዱ ወሳኝ የሆነ ለሰው ልጆች መዳንና ቤዛነት ክርስቶስ ኢየሱስ ስጋ ለብሶ ወደ ዓለም የመጣበትን ስርዓት ልደቱን እያሰብን የዓለም አብያተ ክርስቲያናት ሁሉ ያከብራል። ያንን ቀን እያሰቡ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶ የሥላሴ ሁለተኛ እግዚአብሔር ወልድ ስጋ ለብሶ ወደ ምድር የመጣበትን በመካከላችን ያደረበትን ቀን ጠብቀን በየአመቱ በቀኑ የተደረገውን ዋናው የእግዚአብሔርን ስጦታ እያሰብን እግዚአብሔርን ቴንኪው እንላለን። ሁል ቀን ማለት ተገቢም ቢሆን ግን ስፔሻል በሆነ ሁኔታ ደግሞ ቀኑን ማሰባችን አግባብ ነው፣ ተገቢ ነው ብዬ አስባለሁ። እንደዚሁም ክርስቶስ ኢየሱስ ለቤዛነታችን ነፍሱን አሳልፎ የሰጠበትንም
የሞተበትንና የተነሳበትን ትልቁን የደህንነታችንን ስራ የሰራበትንም በዓል ትንሣኤውን እናከብራለን። እንዲሁም በዓለም አብያተ ክርስቲያናት ዘንድ በእኛ ዘንድ ብዙ ባይለመድም እዚህ ኢትዮጵያ ውስጥ በዓለም አብያተ ክርስቲያናት ዘንድ እንደውም በካላንደር ዘግተው አውሮፓ ብዙ ኔሽኖች በካላንደር ዘግተው ታስቦ የሚውልና ብዙ አብያተ ክርስቲያናት የሚያከብሩት አንዱ በዓል መንፈስ ቅዱስ ትልቁ ስጦታ ለቤተ ክርስቲያን መወለድ ምክንያት የሆነ ለቅዱሳን ሰስቴን አድርጎ በጽድቅ ሕይወት ለመኖር ምክንያት የሆነ ቤተ ክርስቲያንን ሙሽሪቱን ለምሹራው እያዘጋጀ ያለ መንፈስ ቅዱስ የወረደበትን በዓለ ሃምሳ ወይም የጴንጤቆስቴ ቀን በጋራ እንደዚህ የሚያመልኩበት ሁኔታ አለ። እኛም ሀገር አንዳንድ ዲኖሚኔሽኖች ወይም ቤተ እምነቶች በራሳቸው ያከብራሉ። እንደውም ከአንድ ሳምንት ከሁለት ሳምንት ምናምን ቀድሞ ጀምረው የሚያደርጓቸው የተለያዩ ኩነቶች አሏቸው ማለት ነው። እና እንግዲህ የሃርሞኒየም መንፈሳዊ ታድሶ ቤተ ክርስቲያን እኔም ሳቅ ላለፉት ለተወሰኑ ዓመታት ይሄንን በዓል በደንብ እያደመቀች እያደረገች ነው ያለችው። እኔም የመመራት ቤተ ክርስቲያን ለ10 ዓመት ይህን በዓል ስናደርግ ቆይተናል። በዚህ ዓመት አሁን ባለፈው ዊኬንድ 10ኛ ዓመታችንን አክብረናል ማለት ነው። እና ግን ይሄ በአደባባይ ላይ ደግሞ እንዲወጣና የወንጌል አማኞች የጋራ በዓላችን እንዲሆን ለምን እኛ ቅድም ፓስተር ሄኖክ እንዳለውም እኛ ለየት ባለ ሁኔታ የምንታወቅበትም ያው ጴንጤቆስቴ ቅጽል ስማችን ጴንጤ የሚለው ከመንፈስ ቅዱስና ከእንትኑ ጋርም የተያያዘ ስለሆነ እንደ በጎም አድርገን እኛ ወስደነዋል ማለት ነው። በእርግጥም ጴንጤ ስለሆነ ማለት ነው። ጴንጤቆስቴ ከሚለው ፔንቴኮስቴ ከፔንቴኮስት ከሚለው ከመንፈስ ቅዱስ መውረድና ከጸጋ ስጦታዎች ጋር የተያያዘ ኮኒቴሽን ስላለው ማለት ነው። እና ስለዚህ ይህንን በዓል ብሔራዊ አድርገን ብቻ ካላንደርም ዘግቶልን በኢንዶር ብቻ በአዳራሾች ላይ ብቻ ሳይሆን በአደባባይ ላይ እንደ ህዝባዊ በዓል አድርገን የምናከብርበት መንፈስ ቅዱስ የወረደበትን ትልቁን ስጦታችንን የምናደምቅበት ቀን እንዲሆንልን በመሪዎች ደረጃ እያሰብን ነው፣ እየተነጋገርን ነው። ምናልባት የሚቀጥለው ዓመት ጀምሮ በመስቀል አደባባይ ላይ ደመቅ ባለ ሁኔታ የወንጌል አማኞች ሁላችንም ከአራቱም ማዕዘን ተሰብስበን የምናከብርበት ሁኔታ ይከሰታል፣ ይፈጠራል ብዬ አምናለሁ። እና ይህንን ደግሞ ለማስተላለፍ ስለመጣችሁ እግዚአብሔር አብዝቶ ይባርካችሁ። እንግዲህ ቅድም በተነገረው ቀን ላይ ሁላችንም በሻራተን ሆቴል በተዘጋጀው ፕሮግራም ላይ ተገኝተን በዓሉ እንድናከብር የዚያን ቀን ሰው ያድርገን። እግዚአብሔር ባርካቸው። በአማኞች ዘንድ በትልቅ አክብሮትና በትልቅ ጉጉት የሚጠበቅ በዓል ነው። ቅድም ወንድሞች እንደተናገሩ መንፈስ ቅዱስ በቤተ ክርስቲያን ታሪክ ትልቅ ስራ የሰራበት፣ ቤተ ክርስቲያን ኃይል ያገኘችበት፣ አቅም ያገኘችበት፣ የጸጋ ስጦታው የፈሰሰበት፣ ሰዎች መንፈስ ቅዱስ የተሞሉበት፣ የተለወጡበት፣ ወንጌል በኃይል የተሰበከበት እና ብዙ ድንቅና ተአምር የተደረገበት ከመንፈስ ቅዱስ መውረድ በኋላ ነው እና ምልክቶች ድንቆች የሆኑት እግዚአብሔር በምድር ላይ ወርዶ በሰው ላይ ጸጋውን አፍስሶ ሙታንን እስከ ማስነሳት፣ ሽባዎችን እስከ መተርተር፣ ዕውራኖችን እስከ ማብራት፣ ከተማን የሚያክል ሕዝብ አንድ ጊዜ ወንጌል እንዲቀበሉ ሰዎች እስከ ማድረግ ድረስ ተአምር የተሰራው በምድር ላይ መንፈስ ቅዱስ ከወረደ በኋላ ነው። ስለዚህ በቤተ ክርስቲያን ወይም ደግሞ በወንጌላውያን አማኞች ዘንድ ይሄ ለየት ያለ ትርጉም ለኛ ያሰጠናል ማለት ነው እና እቺ ቤተ ክርስቲያን ከሁላችንም በፊት ኃላፊነትን ወስዳ ሃርሞኒየም ቤተ ክርስቲያን በተለየ ሸክም አብያተ ክርስቲያናትንም በማንቃት እና ፊት ለፊት በመውጣት ይሄ በዓል ብሔራዊ በዓል እንዲሆን መንግስትም ይህን ነገር ትኩረት እንዲሰጥልን እና ወንጌላውያን አብያተ ክርስቲያናትም ደግሞ በጋራ በዓሉን እንድናመልክ እንድናከብረው እድል እንዲሰጡን እየጠየቀች ያለች ቤተ ክርስቲያን ነች።
ይህንኑ በሚመለከት እኛም በመተባበር አብረን እዚህ ቆመናል ማለት ነው። እኔ ፓስተር ታሪኩ ቴዎድሮስ እባላለሁ ከሰላም ወንጌል አማኞች ቤተክርስቲያን። እንግዲህ በእለቱ የሚደረገው ፕሮግራም እንደምታውቁ የእግዚአብሔር ቃል ይቀርባል፣ እንደገና የዝማሬ አገልግሎት ይኖራል እና ያ ብቻን ደግሞ ሳይሆን ለመንፈስ ቅዱስ ሙላትና ኃይል ለምእመናን ይጸለያል፣ የጸሎት ጊዜ ይኖረናል እና የእግዚአብሔር ባሮች ወይም ደግሞ የእግዚአብሔር ልጆች ቅዱሳን ተዘጋጅቶ እንዲመጡ ፕሮግራሙን ለመካፈል ብቻ ሳይሆን ጸጋውን ለመካፈል የእግዚአብሔርም ጸጋ ለመካፈል ራሳቸውን አዘጋጅቶ እንዲገኙ አደራ እንላለን። እንግዲህ ቀኑ እንደምታውቁ እሁድ ሰኔ 8 ከቀኑ 9 ሰዓት ነው የሚጀመረው። በሻራተን አዲስ ፕሮግራሙ ይጀመራል። ቀደም ብላችሁ ተገኙልን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። ኢየሱስ ሰላምታ ሰላም እላችኋለሁ። እንዴት ናችሁ? እንዴት አደራችሁ? እግዚአብሔር የተባረከ ይሁን። እኔ ፊት ለፊታችሁ ያለሁት ጥሪ ለማድረግ ነው። በዚህ የተገኛችሁ የሚዲያ አካላት በሙሉ እዚህ ያላችሁ በሙሉ እንኳን ደህና መጣችሁ ለማለት እወዳለሁ። እንግዲህ ቅድምም እንደተባለው በዓል ሲከበር የምናከብራቸው በዓላቶች በሙሉ የሚከበርለትን ያክላል። ለምሳሌ አንድ ልደት ባለ ልደቱን የኔል እኔ ጭራሽ ስልኬን አልያዝኩም። እሺ እንደገና ልጀምረው። እሺ ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። እኔ ፓስተር ዳኜ እባላለሁ። እንግዲህ ጥሪ ለማድረግ ነው እዚህ ጋር ያለሁት በዓሉን በተመለከተ። ይህን ጥሪ ሳረግ ደግሞ ደስ ይለኛል። ለምን? ምስጋና ለመንፈስ ቅዱስ ነው። በዓሉ ራሱ ምስጋና ለመንፈስ ቅዱስ ነው። መንፈስ ቅዱስን ለማመስገን መገኘት በራሱ እድል ነው። ይህን ትልቅ አምላክ የሁላችንም መጽናኛ፣ መፎሻ፣ መባረኪያ ምክንያት የሆነው መንፈስ ቅዱስ ሴሌብሬት ለማድረግ ለማክበር መገኘት በራሱ እድል ነው። መንፈስ ቅዱስን ማክበር ከሁሉ በላይ መጽሐፍ ቅዱሳዊ መርሃችን ቢሆንም ግን በማክበር ውስጥ ደግሞ ተጠቃሚዎች ደግሞ እኛና እኛ ነው የምንሆነው። መንፈስ ቅዱስ በሚከብርበት ጊዜ በሕይወታችን ላይ የሚሆኑ ታላላቅ በረከቶች ስለሚኖሩ ማለት ነው። ስለዚህ በዓላቶች በሙሉ የሚከበርላቸውን ያክላሉ። ለአንድ ልደት ባለ ልደቱን ያክላል። ይሄ በዓል ደግሞ መንፈስ ቅዱስን ያክላል። ስለዚህ መንፈስ ቅዱስን ሴሌብሬት ላናረግ ልናከብር ስንመጣ ከሁሉ በላይ ተጠቃሚዎች እንደሆንን አምነን በዚያን ጊዜ የሚወርዱትን የምንቀበለውን ጸጋና መንፈስ ታሳቢ ያደረገ በዝግጅት በመጠማት በመራብ ሴሌብሬት በሚያደርግ መንፈስ ውስጥ ሆነን እንድንመጣ ጥሬን ለማቅረብ እፈልጋለሁ። በዚያን ጊዜ ዝም ብለን ሴሪሞኒያል ነገር ለማድረግ ብቻ ሳይሆን በዚያ ጊዜ አገራችንንም በመንፈሱ ለማስነካት፣ ቤተክርስቲያናትን በመንፈስ ለማስነካት፣ እያንዳንዳችን በመንፈሱ ለመነካት በሚሆን የዝግጅት መንፈስ፣ የመጠማት መንፈስ፣ የመራም መንፈስ ሁሌ መንፈስ ቅዱስ በመካከላችን ይመጣል። ተጠቃሚዎች ግን የምንሆነው የዝግጅታችን ያክል ነው። ስለዚህ ዛሬ ለሁሉም ለወንጌል አማኞች መናገር የምፈልገው ሴሪሞኒያል በሆነ መንፈስ ብቻ ሳይሆን በመጠማት መንፈስ መጥተን የሀገራችንን እንቆቅልሽ የሚያስፈታ የቤተ ክርስቲያንን በቤተ ክርስቲያን ላይ በረከት የሚያደርግን መነካት ለመነካት በሆነ የዝግጅት መንፈስ እንድንመጣ ጥሬን በዚሁ አቀርባለሁ። ከዛ በመቀጠል ያው ቦታው በጣም አመቺ ነው፣ ለትራንስፖርት አመቺ ነው። በዛ ቦታ ማንም ሰው ደግሞ ለመጠቆምም አስቸጋሪ ያልሆነ ቦታ ነው። ሸራተን አዲስ ነው። ሰዓቱ ደግሞ እያንዳንዳችን በየቤተ ክርስቲያናችን ፕሮግራሞቻችንን ካደረግን በኋላ የምንመጣበት አመቺ ሰዓት ነው። ስለዚህ በዚህ አመቺ ሰዓት ላይ ሁላችንም ከቀኑ 8 ሰዓት ጀምሮ በመጠማት ቅድም እንዳልኩት በመምጣት ይህንን በዓል እንድናከብር ጥሬን ለማድረግ እፈልጋለሁ። እግዚአብሔር በዛን ጊዜ ድንቅ ያደርጋል። የማንረሳውን ጊዜ ይሰጠናል። መንፈስ ቅዱስ በሕይወታችን ላይ አሻራ የሚያስቀምጥበት ሁሌም ይህም በዓል ባደረግን እያለን የምንጠማበትን ትዝታ ያለው
ፍም ያለው ከዛ በኋላ ያለው እሳት የሚቀጥል የሚቀጣጠል የሚሆንበትን በዓል ያደርግልናል ብዬ አምናለሁ። በመጨረሻ ይህንን ፕሮግራም አሁንም እስከማውቀው ድረስ ለተከታታይ ዓመታት ስታዘጋጅ የነበረችዋን የአርሞኒየም ቤተክርስቲያንን በጣም ማመስገን እፈልጋለሁ። ከአንድ አጥቢያ ባሻገር ደግሞ ብሔራዊ በዓል እንዲሆንም በጣም ሲተጉ አውቃለሁ። ስለዚህ እንደ መንቂያም ሆነው ሌሎችን ሲያነቃቁ አውቃለሁና እነሱን ፓስተርንም የአርሞኒየም ተሐድሶ ቤተክርስቲያን ፓስተርንም ወዳጄን ፓስተር ሄኖክ መንግስቱንም ሁላችሁንም በዚህ ያላችሁትን ቴንኪዩ ማለት እፈልጋለሁ። እግዚአብሔር መልካም ቀን ይሰጠናል። እግዚአብሔር ይባርካችሁ። ወደ ማጠናቀቁ ነን። ምናልባት ከሃይማኖቶች ሁሉ ቀን ዘግተን ጊዜ ተሰጥቶን ቦታ ተሰጥቶን ማናመልክ ወይም በዓል የሌለን እኛ ነን። አንዳንድ ሰዎች ይሄ ነገር ለምን ይጠቅማል ብለው ሊያስቡ ይችላሉ። እኛ ቀኑን ለማምለክ አይደለም፣ በቀኑ ላይ ስራ የሰራውን በቀኑ ላይ የተከሰተውን ነገር እያሰብን እግዚአብሔርን ለማመስገን ነው የምንጠቀምበት። የዛ ቀን እርስ በርስ መተያያ፣ የወንጌላውያን አማኞች ደግሞ የአንድነት ጊዜ እንደ ህብረት አንድ ላይ እንኳን ተሰብስበን አደባባይ ወጥተን አብረን የምናመሰግንበት ጊዜ የለንም። ይሄንን ግን ይሄን በዓል መንግስታችንም ወዶና ፈቅዶ እግዚአብሔር መረርቶን ከተሳካና ከሆነ በጣም ብዙ ፋይዳዎች ያሉት ነው እና አንዳንድ ሰዎች ሚስ አንደርስታንድ የሚያደርጉት ቀኑን ለማምለክ ወይም ቀኑን ለማክበር አይነት አድርገው ያስባሉ። ቀኑን ብናመልክም ያው መጽሐፍ ቅዱስ ቀን የሚያከብር ለጌታ ብለው ያከብራል ይላል። ዋናው ለማብለን አከበርን ነው እንጂ እሱ አይደለም። ይህንን ግምት ውስጥ እንድታደርጉትና ሁሉም አንድ ብዙ ጊዜ የምንቸገረው በወንጌል አማኞች የልብ አንድነት ትንሽ ያስቸግረናል። እንደ አንድ ሰው ቆመን ሁላችንም ይህንን ጥሪ ላልገባው ወንድም እያስረዳን ወደዚህ መንገድ እንድንመጣ አሳስባለሁ። የዛ ቀን ብዙ ሰው ካርድ ይጠይቀናል። መግቢያ ካርድ የሚባል የለም። ዝም ብሎ መግባት ነው በነጻ። ጌታ ይባርካችሁ። ከሚቀጥለው አመት ላይ ቅድም የእግዚአብሔር ሰው ጆኒ እንደተናገረው ዘንድሮም ታስቦ ነበር ያልተሳካበት የራሱ መንገዶች አሉ። በመስቀል አደባባይ ይደረጋል። እንደኛ ቤተክርስቲያን ደግሞ በሚሊኒየም ይሆናል ብለን እናምናለን። በሚቀጥለው በሰፊው በትልቁ በሚሊኒየም አዳራሽ እናደርጋለን። ግን ይሄ በዓል እዚህ ብቻ የሚቆም አይደለም። በዚሁ አመት በአዋሳ በዓለ ሃምሳ በአዋሳ በሚል ፕሮግራም አቅደናል። በአዋሳ ብቻ አይደለም፣ ሌሎች ክፍለ ሀገሮች ላይ እናደርጋለን። እግዚአብሔር ኢትዮጵያን ደግሞ አሳልፎ ይሰጠናል። በመጨረሻ የሚያመሰግነውም ካለ ቤተክርስቲያናችንን ወክሎ ፓስተር ፋኒ አመስግኖ እንዲዘጋለን ጥሪ ለሱ አስተላልፋለሁ። ሶሪ ጥሪ ሳይሆን አስተላልፋለሁ። መጨረሻ ላይ መሰለኝ ጥያቄ። እሺ እሺ አስቀድሜ በዚህ የታደማችሁትን እንግዶች እንዲሁም የሚዲያ ባለሙያዎችን ደግሜ ማመስገን ፈልጋለሁ። በመቀጠል ደግሞ ለዚህ የበዓል ፕሮግራም መሳካት ከጎናችን የቆማችሁትን በቤተ ክርስቲያናችንና በዋና መጋቢያችን ስም አመሰግናለሁ። በዚህ ፕሮግራም አጋር በመሆን አብሮን የቆመው ኤልሃዳር ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር እንዲሁም ኤፔክስ ኢቨንትስ ማመስገን እንፈልጋለን። ኤልሃዳር ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ በኢትዮጵያ ውስጥና ከኢትዮጵያ ውጪ በተለያዩ ዘርፎች ተሰማርቶ የሚገኝ ድርጅት ነው። በተጨማሪም ሀገራችን ኢትዮጵያ ውስጥ የተለያዩ እህት ኩባንያዎችን አቅፎ የያዘ ለብዙ ሰራተኞች የስራ ዕድል የፈጠረ ድርጅት ነው። ስለዚህም በቤተ ክርስቲያናችንና በዋና መጋቢያችን ስም እነዚህን አጋሮችን እናመሰግናለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካቸው።